ያው ነው ትንግቱ ይሄ የጂኦፖለቲካ ሁኔታውን እንመልከት አብይ አህመድ ያው በተደጋጋሚ የሚባል ነገር አለ አርቆ ማሰብ የሚችል ሁለት ሶስት ሐሳቦችን እንደዚሁ ጭንቅላቱ ፈትሾና መርምሮ ይሄ ነገር ቢመጣ የሚልም አይመስልም በአካባቢው ያሉትን ሰዎች አይሰማም ይንቃቸዋል ያው ያብይ የተለመደ ባሪ ስለሆነ አዲስ ነገር አይደለም አሁንም የጂኦፖለቲካ ያለውን ሁኔታ ብንመለከት ከያንዳንዱ ሀገር ጋር ችግር ውስጥ ነው ያለነው ከሶማሊያ ችግር ውስጥ ነን አሁን እንደውም የአንካራው ከቱርክ መንግስት መሃል ገብቶ ያስማማው ስምምነት አደጋ ውስጥ ገብቷል አሁን ፊቱ እንደገና ወደ ሶማሌላንድ ሊያዞር እንደሚችል እየሰማን ነው ሰውየው የተረጋጋ አይደለም ከኬንያ ጋር ካንገት በላይ ነው ያለው ሁኔታ ሁሉ ከጅቡቲ በተደጋጋሚ ነው በዚህ መንግስት ላይ ያላትን አቋም ያሳየችው ኤርትራ እንደምናቀው ነው ሱዳን ሉካን ቡድን እንኳን ቢልክ አብይ አህመድ ለመቀበል እንኳን ፍላጎት እንደሌለው አሳይቷል ሰውየው በሁሉም ዙሪያችንን ታጥረናል የቀጠናው ረባሽ ነው የቀጠናው ቀውስ ጠማቂ ነው ስለዚህ የቀጠናው ሀገራት ምናልባት ይሄን ሰውዬ ቢያስወግዱ ትንሽ ቁጭ ብለውም ስለ ኢትዮጵያ ብሔራዊ ጥቅምም ለመነጋገር የሚያስችል እድል ነው የሚሰጠው ይሄን ሰውዬ 4 ኪሎ ቤተ መንግስት አስቀምጠን ልንነጋገር የምንችለው ምንም አይነት የኢትዮጵያ ብሔራዊ ጥቅም ወደብን በለው ግድብ ሌላም ነገር የለም ስለዚህ በዚህ አይነት ሁኔታ ላይ ያለ ማህበረሰብ ምንድነው ማድረግ የሚችለው አሁን እሱ ዘሎ ጦርነት ውስጥ ቢገባ ነገ ይፋኑ አቋም ምን መሆን አለበት የኢትዮጵያ ህዝብ አቋም ምን መሆን አለበት ከአብይ ጋር ተሰልፎ የሚዋጋው ጦርነት ሊኖር እንደማይችል የኢትዮጵያ ህዝብ ከምን ጊዜውም በላይ ሳይነጋገር ድምዳሜ ወይም ውሳኔ ላይ ይደረሰ ይመስለኛል ምክንያቱም ይሄ ሰውዬ ነው የኢትዮጵያ ቁጥር 1 ብሔራዊ አደጋ አብይ አህመድ ሌላው ይደረስበታል መሳይ በጣም ያስገረሙኝ ነገሮች እና በጣም እኔንና ዓለምንም ጭምር ያስደነገጠው ነገር ከሶማሌላንድ ጋር የተዋዋለው ስምምነት ነው ኢትዮጵያ በብዛት የምትታወቀው በዓለም አቀፍ ህግጋትና ስርዓቶች የምትመራ ሀገር እንደሆነች ነው ለረጅም ጊዜ የአፍሪካ ህብረትንም ከዛም በርካታ ሪጂናል እና ዓለም አቀፍ ተቋማትን በመገንባት ሂደት ውስጥ የነበራት ሚና የሚያሳየው በዓለም አቀፍ ህግጋት በመመራት የምትታወቅ ስቴት ነበረች so what was shock የሆነው ለዓለም አቀፉ ማህበረሰብ በጣም አስደንጋጭ የነበረው ከሶማሌላንድ ጋር የተደረገው ስምምነት ነው በነገራችን ላይ ያ ስምምነት ከሶማሊያ በላይ በከፍተኛ ደረጃ የጎዳው የኢትዮጵያ ሉዓላዊነት ምክንያቱም ኢትዮጵያ ያለችበት ሁኔታና ያለችበት የፖለቲካ ስርዓት የሀገሪቷን ህልውና ለከፍተኛ አደጋ ተጋላጭ ያደረገ ነው አሁንም በዛ ደረጃ የሚገለጥ ሀገር ውስጥ ከተለያዩ ክልሎች ጋር እየተዋጋ ያለ የፌደራል አገዛዝ የኢትዮጵያን ህዝብ እየወጋ ያለ አገዛዝ የሌሎች ሀገራት ጋር ሄዶ በተለይ ደግሞ ከእንደ ሶማሌላንድ ጋር ዓለም አቀፍ ደረጃ እውቅና ያልተሰጣቸው ሀገራት ጋር ያደረጋቸው ስምምነቶች በዋናነት የሉዓላዊነት አደጋና ስጋት የሚዳርገው ኢትዮጵያ በመስታወት ቤት ውስጥ የሚኖር ሰው በድንጋይ አስቀድሞ ድንጋይ ያወረውርም ይባላል በእንደዛ አይነት ሁኔታ ውስጥ ያለ ሀገር ነው አስቀድሞ ድንጋይ ያወረውር ይባስ ብሎ በተለይ ደግሞ በዚህ በአፍሪካ ህብረት በጣም በከፍተኛ ደረጃ እንደ ሳክሬድ ተደርጎ የሚታይ የዚህ ከፖስት ኮሎኒያል የአፍሪካ ነጻነት በኋላ ከነበሩ ህግጋቶች በጣም በትልቅ ደረጃ ትልቅ ትኩረት የሚሰጠው በኮሎኒያል ጊዜ የነበሩ የድንበር ውሎች ተፈጻሚ ሆኗል የሚለው ውል ነው መሳይ እንደምታቀው በረጅም ደረጃ በብዙሃን ደረጃ ትኩረት የሚሰጠው የነበር በተለይ አፍሪካ ውስጥ ከፍተኛ ጦርነትን የእርስ በርስ እልቂትን አስቀርቷል የሚባል ህግ ነው በነገራችን ነፃ ከወጡ በኋላ ይሄ ነበር ይሄ አንተ ነበር የሚል ነገር ከመጣ አፍሪካ እርስ በርስ ሊተላለቅ ይችላል ተብሎ በርካታ በወቅቱ የነበሩ የአፍሪካ መሪዎች አስበውበት ተቀምጠው በርካታ ነገር እንትን ብለው አውጥተው አውርደው ያጸደቁት ህግ ያንን ጥሶ ኢትዮጵያን በዓለም አቀፍ ደረጃ እንደ ፓራያ ስቴት ያስቆጠረ በብዙዎች ዘንድ እጅግ አደገኛ የሆነ ሀገር እና በአላማና መርህ የማይመራ ስርዓት እንዳለ ሀገሪቱ ውስጥ ለዓለም ያሳየበት የነበረ ነው እውነት ለመናገር ሀገሪቱ ውስጥ ያሉ ተቋማት ጭምር ሁኔታውን የሚያውቁት አይመስልም ነበር በወቅቱ ማለት ነው ያ ምን አመጣ የሶማሌላንድ ጉዳይ አንካራ ድረስ ሄደ ግብጽን ወደ ቀጠናው እንድትመጣ አደረገ
በሶማሊያ የሚገኘው የኢትዮጵያ ወታደርና የኢትዮጵያ ሰራዊት ላይ የፈጠረውን ነገር ተመልከት። በግብጽ በኤርትራና በሶማሊያ መካከል የፈጠረውን የሶስትዮሽ ስምምነትን በወታደራዊ ስምምነትን ተመልከት። የቱርክን ፕሬዘንስ በቀጠናው ላይ ሶማሊያ ወታደሮቿን አቅሟን እንድትገነባ ጸረ ኢትዮጵያዊ የሆኑ አመለካከቶች በሶማሊያ በከፍተኛ ደረጃ እንዲያድጉ በቀጠናው ላይ ኢትዮጵያ እንዳትታመን በበርካታ ሀገራት ኢትዮጵያና የኢትዮጵያ አገዛዝ በምን አይነት መንገድ እንዲታይ እንዳደረገ ግልጽ ነው። እስከዛሬ ድረስ ብቻ አይደለም በቀጣይ እሱ ያደረጋቸው ነገሮች የሚያመጡትን ፖለቲካዊ ራሚፊኬሽኖች እና ጂኦፖለቲካዊ ቀውሶች ስናፍስ ነው የምንኖረው መሳይ። ይሄ ግለሰብ የሚያደርጋቸውን ዛሬ የሚሰራቸው ስራዎች የሚያስከትሉትን ነገር ማለት ነው። ዛሬ ከአማራ ጋር የሚያደርገው ጦርነት በቀላሉ ሂል የሚያደርግ አይደለም። ከትግራይ ጋር ያደረገውና አሁንም ለማድረግ እያደረገ ያለው ነገር በሀገሪቱ አጣፈንታ ላይ የሚደቅነው አደጋ ቀላል አይደለም መሰል። ኤርትራ ጋር ደግሞ ጦርነት ውስጥ ከገባ ለሚኖረን ቀጣይ ሁኔታ በእነዚህ ሀገራት ጋር እንግዲህ አብረን የግድ ተሳስረን ልናድግ ልንለማ በጋራ ልንኖር የሚገባንን ህዝቦች በምን አይነት ሁኔታ ውስጥ እየከተተ እንደሆነ ትመለከታለህ። ያገዛዝ ህዝቡን ሀገሪቷን በምን አይነት የማትወጣው አደጋ ውስጥ እየከተታት እንደሆነ ልትመለከታለህ ማለት ነው። በቀጠናው ላይ በዚህ ግለሰብ ዘንድ ከዚህ ግለሰብ ጋር ሊገናኝ የሚፈቅድ የነበረው መሪ በዓለም አቀፍ ደረጃ እውቅና የሌለው ከሶማሌላንድ መንግስት ጋር ብቻ እንዲነጋገር። በነገራችን ላይ ያውል ሶማሌላንድንም በሁለት የከፈለ ነው። መሬቱ የነበረው ሌላ ላይ ነው፣ መሬቱ ያለበት ጎሳ ሌላ ነው። እንወስደዋለን ያሉት መሬት ውሳኔውን የወሰነው ደግሞ ሌላ ፕሬዝዳንት ነው። ፕሬዝዳንቱ በኋላ ላይ በምርጫ እንዲባረር ነው የተደረገው። ተመልክተህ ከሆነ ሶማሌላንድ ላይ እስከዛ ድረስ ኢሌክሽንን ሼፕ እስከማድረግ ድረስ የኢትዮጵያ ህዝብ ግን ይሄንን አልቀጣውም። ሶማሌላንዶች ይሄን ስምምነት የተፈራረመውን ፕሬዝዳንታቸውን ቢሂን ቀጣውታል። የኢትዮጵያ ህዝብ ግን አብይን ለመቅጣት የሚችልበት እድል የለውም። ጭራሽ ሌላ ጦርነት ውስጥ ከተሃለው እያለው ነው። የኢትዮጵያ ህዝብ ምንድነው ያልተነጠቀው ነገር? የኢትዮጵያ ህዝብ ቀይ መስመር ምንድነው መሳይ? መሬት የሱ አይደለም፣ ውሃ የሱ አይደለም፣ ትራንስፖርት የሱ አይደለም፣ ተቋማት የሱ አይደሉም። ምን አለው የኢትዮጵያ ህዝብ? ምን ያልተወሰደበት? አሁን ደግሞ ድህነቱን ታክስ ላይ ያደርጉት። It's the only place where misery is taxed. የህዝቦች ሰቆቃ ግብር እንዲከፍል የተፈረደበት ቦታ ቢኖር የኢትዮጵያ ህዝብ ለመራቡ ግብር እንዲገብር እየተጠየቀ ያለ ህዝብ ነው። ለረሃቡ ግብር እንዲገብር የተጠየቀ ይሄ ህዝብ በርግጥ እነፊታራራ ገበየው የሞቱለት ሀገር ነው ወይ? ሀገር እነዛ አንጋፋ አባቶች ዋጋ የከፈሉለት ሀገር ነው ወይ? በሚስት በርስት እና በልጅ በእምነት መጣ ነበር ያሉት። ርስቱም ሚስቱም ልጁም ቤቱ የኢትዮጵያ ህዝብ አይደለም ዛሬ ሁሉም። ይሄ ህዝብ ምን ቀረው መሰይ? ሀገሩ ተወራ። ህዝቦቹ እርስ በርስ በእንደዚህ አይነት ማህበራዊ ትስስሩ ፈርሶ የሀገር ሉዓላዊነት በዚህ ደረጃ ተጥሶ እርስ በርስ እየተላለቀ ሀገሩ ህዝብ እየተራበ በዛ ላይ አብይ የተዋጋውን ጦርነት ግብር ከፍላለ ተባለ። የኢትዮጵያ ህዝብ የጦርነቱን ኮስት ነው የኢትዮጵያ ህዝብ ላይ አብይ የጫነው። ማን ነው የሚከፍለው ግብሩን? አብይ ይዋጋል። ነገም ከኤርትራ ጋር ዋጋለው ከትግራይ ጋር ዋጋለው እያለ ነው። የኢትዮጵያ ህዝብ ደግሞ ትከፍላለ ግብሩ። ከየታም ተቼ እንዴት ሰው ድህነቱን ግብር ያስገበር አገዛዝ ነው ያገዛዝ። እኔም ማውቀው ዜጎች ወደውና ፈቅደው ለሀገራቸው ባላቸው ሉዓላዊነትና ታማኝነት ሰላምና ደህንነትን ሳያስከብር ተቋማዊ አገልግሎትን ሳይሰጥ ቤትህን እያፈረሰ አዋርዶ አደሂቶ ተቋማቶችን ሰላምህን ነስቶ ከዛስ ግብር ትገብራለህ። ከምን? ከድህነት ትገብራለህ። በቀጣይ እንግዲህ ይሄንን ግብር የአይኤምኤፍን ሙሉ ካንትሪ ሪፖርት እያየሁት ነበር። ሙሉ ካንትሪ ሪፖርቱን ስመለከተው ወደ 50 ምናምን ገጽ ነው። በግብር ጀምሮ በግብር ይጨርሳል። ታክስ 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 the poor የኢትዮጵያን ድህነት ታስገብራል። ምክንያቱም እየተዋጋህ ነው። there is no free lunch። ያንተን የጦርነት ገንዘብ መክፈል ያለበት የኢትዮጵያ ህዝብ ነው። ሳይበላ ሳይበላ አሁን ይኸውልህ ታይትን ዘ ፔልት ነበር የሚባል
ቀበቶን አጥብቅና ምሳ ዝለል፣ ቀበቶን አጥብቅና ቁርስ ዝለል ነበር የሚባለው። አሁን እኔ እንግዲህ ቀበቶ ጠብቆ የሚቆም ረሃብ አይደለም። አሁን ራሳችንን ሰውነትን ዳይጀስት የሚያደርግበት የሚበላበት ጊዜ ከ5 ኢትዮጵያውያን አንዱ በረሃብ በከፍተኛ ረሃብ ሊሞት የሚችልበት ሁኔታ እንደሚኖር 25+ ሚሊዮን ህዝብ ለከፍተኛ ዲዛስተር ሊጋለጥ እንደሚችል IMF አስቀምጦታል። ኢመርጀንሲ ነው የሀገሪቱ ሁኔታ በሚል የገለጸ ነው። ቀላል ሰብአዊ ቀውስ አድርጋችሁ አትወሰዱት ወበስ ቀላል ሰብአዊ ቀውስ አድርገን ልንወስደው በዚሁ ትንግርቱ ወደ ኢኮኖሚ ጉዳይ እንምጣ። በጣም አስደንጋጭ ነው። እንግዲህ እኔ ግራ የሚገባኝ ነገር አሁን ቀደም ሲል ስሜት ውስጥም የሚከት ነው። እነዛ ታላላቅ ኢትዮጵያውያን ለዚህች ሀገር እኮ የተከፈለው ዋጋ ትልቅ ነው። ትልልቅ ኢትዮጵያውያን የፈሩበት ዓለምን የትኛውም የዓለም ቦታ ሄደው የኢትዮጵያን አንገት ቀና የሚያደርጉ ሰዎች ስማቸው የከበደ ታሪክ ላይ የገዘፉ ሰዎች በተፈጠሩባት ሀገር አንድ ይሄ ሰውዬ ከየት የመጣ የአባቱን ታሪክ የምናምንቴውን ታሪክ የማያቅ እኔ እርግጥ በዚህ በሚዲያ ላይ መባል የሌለባቸውን ቃላት ጠርተን ብንለው ደስ ይለኝ ነበር። እውነቴ ነው። በጣም አንዳንድ ጊዜ መባል የሌለባቸው ቃላትንም ጠርተን ይሄ ሰውዬ ኢትዮጵያ ላይ ያመጣው መከራ ወይ ዕውቀት የለው ወይ ያገሩን ታሪክ አቅ ወይ ህዝቡን በደንብ አይረዳም ከየትም ልቅምቅም ብሎ መጥቶ እንዲህ አይነት ሀገሪቱን መከራ ውስጥና ቀውስ ውስጥ ሲከት ስናይ እሱ ሳይሆን እኛንን ይሄ ሰውዬ ይህንን ያህል ጊዜ እንዲቆይ መፍቀዳችን። ለማንኛውም እንዲህ ዝም ብሎ መበሳጨትና እንደዚህ ዝም ብሎ መብሰልሰልና መብገንገን አይደለም፣ ስራ መሰራት አለበት። ይሄ ሰውዬም በእንብርክክ ነው የገባው፣ በእንብርክክ ይወጣታል። ይህንን ነገር መሰራት አለበት፣ ስራዎችም እየተሰሩ ነው። ነገር ግን እንደው የኑሮውን ሁኔታ እንምጣ። ትንግርቱ ሰሞኑ ምን ሰማቸው ነገሮች ያው አንገት የሚሰብሩ ናቸው። ይሄ የግብር ዛሬ ፓርላማ ያጸደቀው እንዳልከውም ድህነትን ታክስ ማድረግ መብላት ያቃተን ሰው ግብር ክፈል ማለት ይሄ የጭካኔም ጭካኔ ነው። የኢትዮጵያ ህዝብ ላይ ከዚህም በላይ መዓት እየመጣ ነው። ከዚህም በላይ የመብራት ግብር ብቻ ሳይሆን ቫት ክፈሉ እየተባለ ነው። የመብራት ቆጣሪ ትከፍላለ፣ የኪራዩን ትከፍላለ፣ ከዛ በኋላ ቫት ትከፍላለ። ኦሮሚያ ክልል 15 መዋጮ ነው ያለው ተብሏል። ከግብር ሌላ 15 አይነት መዋጮ አለ። በሲዳማ ክልል የሞተር ሳይክል ግዢ መዋጮ ተብሎ ህዝቡ እንዲያዋጣ ተደርጓል። የፓርቲ ጽህፈት ቤት መገንቢያ የሚሊሻ ምናምን የኢትዮጵያ ህዝብ መዋጮ አልቋል። አይደለም ግብሩ እኮ ምድር ላይ ታይቶ ማይታወቅም ነው። ትላንት አልነበረም፣ የትም አልታየም። ዛሬም በዚህ አይነት ሁኔታ የሚጠቀስ ሀገር የለም። ኢትዮጵያ ብቸኛ ሀገር ናት በዚህ አይነት አገዛዝ። ስለዚህ የኑሮ ሁኔታው እጅግ እየከፋ ነው፣ በጣም እየከፋ ነው። ሁሉም ቦታ ራብ ገብቷል። አዲስ አበባ ሰዎች ቤታቸው በራብ እየሞቱ ነው። ታዲያ የመጨረሻው ሰዓት አልደረሰም ወይ? ይህ ህዝብ የፈዘዘበት ማለት ድንዛዜ ውስጥ የገባበትን ምንጭቅ ብሎ የሚያወጣ ከፍተኛ ሀገራዊ ቀውስ እየመጣ ነው። ኢኮኖሚው የሰሞኑ ሪፖርት ይህንን ነው የሚያሳየው። ስለዚህ ትንግርቱ ምንድን ነው የሚጠበቀው? ኢኮኖሚው እዚህ ላይ ከደረሰ በኋላ ሰው የሚጠብቀው ነገር ነፃ ውጪ እየጠበቀ ነው። መሳይ እንግዲህ የቀደም እንግዲህ ይቅርታ ጠይቃለሁ በምሳቄ በነገራችን ላይ የሳኩት ግለሰቡን አስመልክቶ በተናገርከው ነው እንጂ ስሜትህን እኔንም ጎርቶኛል፣ ከልብ አሳዝኖኛል። የአንዳንዴ ስክሪን ብታደርግ ብትጮህ ማይወጣልህ ስሜት ማለት ነው። ታግለህም በቂ ነገር ያደረክም አይመስልህ ሁኔታ ውስጥ ስላለን ማለት ነው። ህመሙ ቀላል አይደለም። ህዝባችን ደግሞ በምን አይነት አሰቃቂ ሁኔታ ውስጥ መሳይኔ በርካታ የፉድ ሴኩሪቲ ላይ የተሰሩ ጥናቶችን አንብቤያለሁ። ኢትዮጵያ ውስጥ የነበሩ የረሃብ እና በኢትዮጵያ ረሃብ ላይ የተሰሩ በርካታ ጽሁፎችን አንብቤያለሁ። እንደ ደሳለኝ ረሃመቶ መስፍንም ሌሎችም ያጠኗቸውን በርካታ ጥናቶች ማለት ነው። እንደ ረሃብ የከፋ ሞት የምትሞትበት ነገር የለም። ከሁሉም የከፋ ሞት ነው ረሃብ እና በርካታ በተለይ በሰሜን በተለያዩ ጊዜያቶች ተነስተው የነበሩ ረሃቦችን ስትመለከት የነበረው ሁኔታ በጣም ያማል መሳይ። ሞርታሊቲው በተለይ ፋሚን የሚባለው ደረጃ ላይ ሲደርስ ከፍተኛ የሆነ ሞርታሊቲ ሬት አለው እና እንስሳትና ህዝብ አብሮ ነው የሚያልቀው። አርሶ አደሩ በሬን ማርስበትን በሬ እንዴት እበላለሁ እያለ ነው የሚሞተው።
በሬውም አርሶ አደሩም ነው አብሮ የሚያልቀው። ዛሬ ያለው የረሃብ ሁኔታ በከተማ ላይ በጣም በከፍተኛ ደረጃ በነገራችን ላይ ድጋፍ የሚያደርጉ ኃይሎች እንግዲህ ከዚህ በፊት የሚያገኙትን ለጂዲፒ 10-12% የሚደረገው ድጋፍ ከውጪ የሚመጣ ድጋፍ ነው። ያ ግራንት አሁን ወደ 4% ከጂዲፒው አሽቆልቁላል የሚል ነው። ይሄም ከፍተኛ የሆነ ሰብአዊ ኪሳራና ከሰብአዊ ቀውስ በዓለም አቀፍ ደረጃ ሊያመጣ የሚችል እንደሆነ እየተነገረ ነው ያለው። የዓለም አቀፉ ደግሞ በተለይ በዚህ በሰብአዊ አቅርቦት ድጋፍ ላይ የሚደረገው ነገር በከፍተኛ ደረጃ እየተቀየረ ነው ያለው። ሀገራት ወደ ራሳቸው ኢንተርናል ፖሊሲ እየገቡ ነው ያሉት እና አሜሪካን ጨምሮ በዓለም አቀፍ ደረጃ የሚያደርጉትን ሰብአዊ ድጋፍ በከፍተኛ ደረጃ ነው እየቀነሱ ያሉት። ይሄ በጣም ከፍተኛ በተለይ እንደ ኢትዮጵያ ላሉ በውጪ ሀገረ መንግስታት ላይ ዲፔንደንት የሆኑ ሀገራት በጣም በከፍተኛ ደረጃ ተጋላጭ እንደሚሆኑ ጥያቄ የለው። አሁን ኢትዮጵያ ውስጥ ያለው ረሃብ ሪል ተጨባጭ ህዝቡ በየቀኑ እኔ ስናገረው ሳይሆን ሌላውም ሲናገረው ሳይሆን ሚዲያው ሲናገረው ሳይሆን በየቤታችሁ ቴብላችሁ ላይ ያለው ነገር ምንድነው የምትበሉት? ምንድነው ልጆቻችሁን የምታበሉት? የመንግስት ሰራተኛውን በተመለከተ የመንግስት ሰራተኛው እንግዲህ የሰራተኞች ማህበር ፕሬዝዳንቱ ወጥተው ሰራተኞቻችን ይሰለፋሉ ምሳ ሰዓት ላይ እንግዲህ ፓርላማው ጊዜ ካለው ወስጄ ላሳይ ይችላል ነው የሚለው። እንግዲህ ፓርላማው ምን ያህል ከህዝብ የተነጠለ እንደሆነ በዚህ ማወቅ ትችላላችሁ። ከህዝብ መነጠሉን ማለት ነው። እንግዲህ ሰራተኛው ተርቦ ቀን ላይ ምሳ ሰዓት ላይ ሆቴሎች ጋር ሄዶ ምግብ ተሰልፈው ከሆቴል የሚወጣውን ምግብ የሚጠይቅበት ደረጃ ላይ እስከመድረስ ድረስ ሄዷል ማለት እና በምን መንገድ ነው እነዚህ ሰዎች ሀገሪቷ ውስጥ ተአምር ነው ኢትዮጵያ ውስጥ እድገት ሳይሆን ተአምር ነው ሀገሪቱ ውስጥ ያለው የሚሉ ሰዎች እንግዲህ ይሄንን ተአምር በምን አሳቁት ነው ጥያቄ። ያለ ጠንካራ ሲቪል ሰርቪስ እና ቢሮክራሲ በተለይ ታዳጊ ሀገራት እንደ ኢትዮጵያ ያሉ ሀገራት በምን አይነት መንገድ ነው ብልጽግናቸውን የሚያረጋግጡት? የተራበ ሲቪል ሰርቫንት ይዘህ ነው ብልጽግናን የምታረጋግጠው? ደሃን ታክሲ ያደረክ ነው ብልጽግናን የምታረጋግጠው? የነሱ ሌክዠሪ ፕሮዳክቶች እኮ የነሱ ሌክዠሪ ኢንቨስትመንቶች እኮ ፕሮጀክቶቻቸው እነዚህ ፋንሲ ፕሮጀክትስ ለአንድ ደቂቃ አልተቋረጡ። ግን የሀገሪቱ ህዝብ ቢረገፍ በነገራችን ላይ ሲቪል ሰርቫንቱን እንዴት እንደሚመለከተው ባለፈው በኢትዮጵያ ቴሌቪዥን ላይ ሰጠው ቃለ መጠይቅ ላይ ምን ይላል መሰለ? ሀገራት ሌበር አላቸው ይባላል። በጣም በተደጋጋሚ ብዙ ሊቃውንት እንደዚህ ያሉ ሲያወሩ ሰማለሁ። ይሄ ሌበር አሁን በኤአይ እና በቴክኖሎጂ እየተተካ ስለሆነ ልንመካበት አይገባም። ስለዚህ እኔ እንደ አሴት አላየውም ይላል። ምን ማለት ነው? የኢትዮጵያ ሲቪል ሰርቫንት ሐኪሙን አስተምረነው ልንቆጣጠረው አንችልም የፈለገበት ሀገር ሊሄድ ስለሚችል። ስለዚህ አይጠቅመንም ሐኪሙ። ለዛ ነው ለሐኪሙ ማንከፍለው፣ ለመምህሩ ማንከፍለው ለዛ ነው። ምክንያቱም በኤአይ እና በሮቦት ነው ቀይራለሁ ሀገር ብሎ የሚያስበው ግለሰብ ሌሎች ሀገራት እንኳን በዚህ ደረጃ አልተመጻደቁም። አይደለምና በአስከፊ ሁኔታ ውስጥ ያለ ማህበረሰብ ቀርቶ ማለት ነው። አየህ ከሀገሪቱ ኮምፕሊት የተነጠለ ዲስኦሪየንትድ የሆነ ግለሰብ ነው ሀገሪቱ ላይ ያለው። የኢትዮጵያን ህዝብ አይመስልም አብይ አህመድ። የኢትዮጵያን ህዝብ ኑሮ አይመስልም። የኢትዮጵያ ህዝብ የወጣበትንና የወረደበትን ታሪኩን፣ እሴቱን፣ ባህሉን አይመስልም። አገኘ ተቋማቱ ለሱ ነው የሚያገለግሉት። ሊቃውንቱ ያጨበጭቡለታል፣ የሃይማኖት አባቶች ያጨበጭቡለታል። ምክንያቱም ይከፍላቸዋል። እንደዚህ በፈለጋቸው 10 ሰከንድ ውስጥ የፈለገውን ነገር ይናገሩለታል። because he pays them ገባ። በዚህ ደረጃ ሀገሪቱን ሲቆጣጠር የጦር ኃይሎቹ ቢሞቱት ለሱ ነው። ሐኪሞቹም ያጨበጭቡት ለሱ ነው። ዘፋኙና ሙዚቃው ሀገሩን አስረክቦ ከሱ እየተመጸወተ የሚኖር ነው። ሁሉ ነገር እሳቸው ስለፈቀዱ ጥሩ ውሃ እንጠጣለን፣ እሳቸው ስላኮረፉ ዛሬ ውሃ የለችም የሚል ማህበረሰብ እንዲፈጠር እያደረገ ነው ያለው። ዲስኢምፓወርድ የሆነ በምድር ላይ በዚህ ደረጃ ፓወርለስ የሆነ ማህበረሰብ ላታገኝ ትችላለህ። ባይዘው ከኛ አቅም የላቸውም፣ መንግስታቸው ደካማ ነው የምትላቸው ሶማሌዎች በጣም ጠንካራ ህዝቦች ናቸው። በጣም ጠንካራ ህዝቦች ናቸው። ቢያንስ በዚህ አይነት አስከፊ ደረጃ ሁሉ ነገራቸውን ባገዛዝ ሮብ ተደርገው ኬንያዎችን ውሰድ። በነጻነት ትግል የደገፍናቸው ያገዝናቸው ህዝቦች ተቋማትን እንዴት እንገንባ እያሉ ኬንያን ኤርዌይስ በመገንባት ሂደት ውስጥ የኢትዮጵያ ነገስታት ከፍተኛ ድጋፍ አድርገውላቸዋል።
የኬንያ ደህንነትና ሰላምን ሴኩሪቲውን ጸጥታውን በማዋቀር ሂደት ውስጥ ከፍተኛ ድጋፍ ተደርጎለታል። ዛሬ ምን ውስጥ ነው ያለው የኬንያ ህዝብና ሀገር? ምን ነካው? የኛ ህዝብ ሰው እየራበው ቤቱ እየፈረሰ ተቋማቱ እየፈረሱ ሰላም አጥቶ በዚህ ደረጃ ደግሞ ለጸጉርህ ግብር ትከፍላለህ ሲባል ነው አድዋን ብንዘክረው ምን ይረባናል? ባንዲራውን ብንለብሰው ምን ይጠቅመናል? ስለኛ መኖር አይደለም ወይ የተከፈለው ዋጋ? ሀገር ውስጥ የኛ አልነበረም ወይ? አየህ ሀገር አለን፣ ሰዎች ነን፣ ክብር ይገባናል፣ አባቶቻችን ለዚህ አልሞቱም ለማለት ዛሬ የሚከፈል መስዋዕትነት ነው። ላርጅሊ የፋኖ ትግል እውነት ለመናገር ሀገርን ሪክሌም ለማድረግ ሀገር አልባ ላለመሆን የሚደረግ ትግል ነው። ባይዘው መሳይ ስቴትለስ ሆነን እንዳንቀር አገዛዙ የጨከነን ሊያጠፋን በዛ ደረጃ የቆረጠ ረሃባችን ለሱ ሳቅ ነው። የረሃብ ጉንፋን የህፃናት ረሃብ ጉንፋን ለሱ ሳቅና ተድላ ነው። ፖለቲካ ይሰራበታል እና በዚህ ደረጃ ከህዝብ የተነጠለ ማህበረሰቡን በዚህ ደረጃ አቅም አልባ ያደረገ ተቋማትን ያዋረደ ሁሉን ነገርና ሁሉን የሀገሪቱን ሀብትና ንብረት ለሚፈልገው ዓላማና ለጦርነት ዓላማ ብቻ ግብአት እያዋለ በዚህ ደረጃ ሀገር ላይ የተጫወተበት እንዳለ ትመለከታለህ። ስለዚህ እያንዳንዱ ሰው ሚና አለው ነው መሳይ። ሚዲያው አንተ የምትሰራው ስራ ቀላል አይደለም። እኛ የምናደርጋቸው ስራዎች የምንሰራቸው ትግሎች ቀላል አይደሉም። ሊቃውንት እያንዳንዱ ማህበረሰብ ለምሳሌ ሬሚታንስ በዚህ ዓመት 7.1 ቢሊዮን ዶላር ነው የሰበሰበው። ማን ነው የላከው? ይሄን ብር ዲያስፖራው ነው የላከው በመንግስት ተቋማት ኦፊሻል ሬሚታንስ ነው ማለት። በቀጣይ 6.9 ቢሊዮን ነው አሁን የሰበሰበው። በቀጣይ 7.9 ቢሊዮን ዶላር ለመሰብሰብ እቅዳለሁ። ኒርሊ ወደ 8 ቢሊዮን ዶላር ለመሰብሰብ ነው ሬሚታንስ ያቀደው። 8 ቢሊዮን ዶላር የሚልክ በውጭ ያለ ኃይል አለ ማለት ህዝባችንን የሚያስጨርሰው እሱ ነው። ለዚህ አገዛዝ ዱላ እያቀበለ መሳሪያ እየገዛ ድሮን እየገዛ ሬሚታንስ በኦፊሻል ቻናል እየላከለ አገዛዙ ማለት እንግዲህ በዚህ ደረጃ በውጭ ሀገር ኦፊሶች አሉት። ሬሚታንስ ቻናሎችን ከፍቶ ይሰራል። በህገወጥ መንገድም የሚሰራው እሱ ነው፣ በህጋዊ መንገድም የሚሰራው እሱ ነው። በዚህ ደረጃ የተደራጀ ሌባ ነው የመጣብን። ይሄንን አገዛዝ ለመቅጠም የሚያስችል ንቃትና አደረጃጀት በጣም አስፈላጊ ነው። ባይዘው በተለመደውና በጥንታዊ መንገድ የምንሄድ ከሆነ የምናደርጋቸው ትግሎች በመረጃና ትንተና ላይ ያልተመሰረቱ ከሆነ ሊደርስብን የሚችለው አደጋ አገዛዙን ለመጣል የምናደርጋቸው ትግሎች ይሄ አገዛዝ ህዝብ ላይ ከዚህ የከፋ ነገር እንዳያደርስ ለማስቆም የሚደረገው ጥረት ረጅም ጊዜና ብዙ ዋጋ የሚያስከፍል ሊሆን ስለሚችል ርብርቡ፣ መናበቡ፣ ትንተናው እና የተቀናጀ ትግሉ ተጠናክሮ መቀጠል መቻል አለበት ነው መሳይ እምለው። ህብረተሰቡ ግን አቅሙን ማወቅ አለበት። መራብህ እርግማን አይደለም። ይኸውልህ ለህዝቡ ምን ብሎ ይነግረዋል መሰል? ሚራክል ነው ሀገሪቱ ውስጥ ያለው። ኢትዮጵያ ውስጥ ሚራክል ነው። ህዝቡ አይኑን ገልጦ ይመልከት ይላል ህዝቡ። ህዝቡ ለረሃቡ ተጠያቂ የሚያደርገው አገዛዙን ሳይሆን ራሱን። ኢትዮጵያ ውስጥ አልቲሜትሊ ያለው የሰላም እጦት፣ ረሃብ፣ የኑሮ መከራና ስቃይ ሁሉ ፖለቲካል ፌለር የገቨርናንስ ኢሹ ፖለቲካዊ ነው። ረሃብ ፖለቲካዊ ነው። መስፍን ወልደ ማርያም ሩራል ቨልነራቢሊቲስ ቱ ፋሚን የሚለው መጽሐፋቸው ላይ አረጋገጥኩት ያሉት ነገር ረሃብ ኢትዮጵያ ውስጥ ሰው ሰራሽ መሆኑን እና ፖለቲካዊ መሆኑን አረጋገጥኩት ያሉት። የኢትዮጵያ ህዝብ ረሃብ አገዛዙ በሚያደርጋቸው ጦርነቶች ህዝቡም እንዲራብ አንዳንዴ ኮንስፓይረሲ ቲዮሪን እንኳን እስከመጠቀም ልደርስ ትችላለህ። ባይዘው የሚከፍሉት አካላት አሉ ወይ ህዝቡን እንዲጨርስ ያገዛዝ ብለን እንድንጠይቅ የሚያስገድድ because አንድም የሞራል ጠብታ ግለሰቡ ላይ አንዲትም ሐዘኔታና ሲምፓቲ አታይም። የራሱ ወገንና ህዝብ እያለቀ የሚመስለው አገዛዝ እንዳልሆነ ትመለከታለህ መሳይ። ያ ደግሞ አስደንጋጭ ይሆንብሃል። ስለ ኢትዮጵያ ህዝብ ረሃብ አውሮፓውያኑ ሲጨነቁ ማየት ያማል። አገዛዙ እየካደ 23 ሚሊዮን ህዝብ ከሴፍቲኔት ፕሮግራም ግራጁዌት እንዲያደርግ አደረግን አለ። አይኤምኤፍ የሚያወራው ሌላ ነገር ነው። ህዝቡ የሚኖረው ኑሮ ሌላ ነገር ነው። ህዝቡ ማንን ነው የሚያምነው? በተጨባጭ ቤት ውስጥ በአይኑ የሚያየውን ነገር ነው የሚያምነው ወይስ በቴሌቪዥን የሚነገረው ነው? እንዲህ አይነት ዳይሌማ ውስጥ ነው የኢትዮጵያ ህዝብ የገባው መሳይ።
በቴሌቪዥን መጥገቡ የሚነገረው እቤት ውስጥ ድስት የሌለው ማህበረሰብ፣ የሚጣድ ድስት የሌለው ማህበረሰብ፣ ዱቄት በእፍኝ የምትሞላ ዱቄት የሌለው ማህበረሰብ፣ ከተማ ላይ የተሻለ መካከለኛ ገቢ ነበረው የምንለው ማህበረሰብ እኮ ወደ ፖቨርቲ ላይኑ ድሮፕ ያደረገው። አብዛኛው ማህበረሰባችን የሆነ ደረጃ ላይ የነበረው ማህበረሰብ ሙሉ ለሙሉ ተንከባሉ ወደ ድህነት ወለል ውስጥ ገባ። በብልጽግና ኔትወርክ ውስጥ የታጠረው ኃይል ደግሞ ዛሬ ላይ የሀገሪቷ የብልጽግና መሰላል ሆኖ የሪል ስቴቶች ባለቤት ሆነው ያገዛዙ ጋሻ ጃግሬዎች ሆነው በዛ ማዕቀፍ ውስጥ ተካተዋል። ሁለት ህዝብ ነው ያለው፣ የተራበው ማስና የጠገበው ብልጽግና። ፓርቲው ብልጽግና ነው ሲባል በፊት የመሰለኝ የሚበለጽገው የኢትዮጵያ ህዝብ ነበር የመሰለኝ። ለካ ፓርቲውን የሚቀላቀለው ነው የሚበለጽገው። ስሙ የፓርቲው አባላቱ ስም ነው። ብልጽግናው በዚህ ሰርክል ውስጥ ያሉ ሰዎች ስም ነው። ለዛ ነው አየህ ብልጽግና ያሉት ወደዚህ ወደኛ ፓርቲ ስትገቡ ትበለጽጋላችሁ። ከፓርቲ ውጪ ያለው ደግሞ ያልበለጸገው ማስ ነው። ሁሉ ነገር ነጥቋለን። ያልተጠራው እኛ የተጠራነው የተመረጥነው ጥቂቶቹ ነን ወደ ማለት ውስጥ ነው የተኬደው። በዚህ ደረጃ ያለ ዲቫይድ ነው ሀገሪቷ ላይ ያለው። እጅግ አስደንጋጭ ነገር ነው። ይሄ ህዝብ የተነሳለት ብለን አናርቀው። ይሄ ህዝብ መነሳቱ የግድ ነው። በረሃብ መሞትን አክሴፕት ማድረግ እኔ ጤነኛ ነው ብዬ አላስብም። ትክክለኛ አስተሳሰብ ነው ብዬ አላምንም። ሰዎች ኳስችን ሊያደርጉ ይገባል። ለመራባቸው አገዛዙን ተጠያቂ፣ ለሰላም እጦታቸው አገዛዙን ተጠያቂ፣ ለድህነታቸው አገዛዙን ተጠያቂ፣ ቤታቸው ሲፈርስ ለመፈናቀላቸው አገዛዙን ተጠያቂ ማድረግ አለባቸው። እያንዳንዱ ሰው እየከፈለ እየተገለ እየተባበረ በጋራ ሀገሩን ከዚህ ቡድን ነፃ ለማውጣት ከዚህ ቡድን እጅ ነፃ ለማውጣትና ሀገሩ በህግና ስርዓት የምትመራ ለሁሉም ፍትህ የተሰፈነባት እኩልነት የተሰፈነባት ሀገር እንድትሆን ማድረግ የእያንዳንዳችን ሚና ነው ብዬ ነው ማሰበው። መሳይ አይ ቲንክ በአንድ ክፍል እንደምንለቀው ተስፋ አደርጋለሁ። እንለቀዋለን። አንዴ መጨረሻ ግን እንደው ከመለያየታችን በፊት ይህን ያህል ትልቅ ነገር ነው ብዬ ሳይሆን ግን እንደው ከአብይ አህመድ ጋር የተጠጉ ባለስልጣናት መጨረሻቸው እንደው ህዝብም ይቅር ሳይላቸው ህዝብን እንደበደሉ እንግዲህ ከዚህ በኋላ ያው የፈጣሪ ስራ ነው። በፈጣሪ ስራ ውስጥ መግባት አያስፈልግም። ነገር ግን የምንሰማቸው ነገሮች ስላሉ ነው። አሁን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ጉዳይ ነው። አቶ አገኘሁ ተሻገር ባለው መረጃ ጤናው እየተሻሻለ አይደለም፣ ከፍተኛ ችግር ውስጥ እንዳለ በተለይ ከአእምሮ ጋር በተያያዘ የገጠመው የአደጋ የመርሳትና ሌሎች ችግሮችን እንደዚሁም ሌላ በጣም ጠንከር ያለ የጤና ችግሮች እንደደረሱበት ነው የሚነገረው። ያንን ተከትሎ የፌዴሬሽን አፈ ጉባኤን ምክትሏን ወደ ዋና በሱ ቦታ ለማድረግ እንቅስቃሴ መጀመሩን እየሰማን ነው። እንግዲህ ማረጋገጫ አላገኘንም፣ ግን እንዲህ አይነት ጭምጭምታዎች አሉ። ስለዚህ አገኘሁ ተሻገር ጤናው እንዳልተሻሻለና የበለጠ አደጋ ውስጥ እየገባ መሆኑን የሚያሳየው በሱ ቦታ ሰው እየተፈለገ ወይም ደግሞ ምክትሏ የሱን ቦታ እንድትይዝ ሊደረግ መሆኑን የሰማነው ነው። ይሄ ሊቀየር ይችላል፣ አናቅም። ነገሮች ተቀይረው ደግሞ አገኘሁ ተሻገር እያነከሰም ቢሆን ለፖለቲካ ወይም ደግሞ ይሄንን ወሬ ለማጥፋት ተብሎ ዝም ብሎ በምንም የማያቀን ሰው በምንም ነገር የደነዘዘን ሰው ቦታ አምጥቶ ሊያስቀምጡት ይችላል። ዋናው ነገር እውነተኛው መረጃ ግን ጤናው በከፍተኛ ሁኔታ ችግር ውስጥ እንዳለ ምናልባትም በሌላም ነገር ከሆነም ልንሰማ የምንችለው ነገር ይኖራል። ግን እንደው እዚህ ጋር እንደው ትንግርቱ እንደነዚህ አይነት ሰዎች ህዝባቸውን አስፈጅተው ህዝባቸውን እንደ ምንድነው አንገቱን ለአራጅ ሰጥተው አብረው ደንሰው መጨረሻቸው በእንደዚህ አይነት ሁኔታ ሲጠናቀቅ ከዚህ የማይማሩ ደግሞ ሌሎች አሉ። አሁንም ከአብይ አህመድ ጎን የተሰለፉ ለዚህ ሰውዬ ምርኩዝ የሆኑ ለዚህ ሰውዬ ምንጣፍ ሆነው ህዝባቸውን ለከፍተኛ እልቂት እየዳረጉ ያሉ የአማራን ስም ይዘው አማራን እያስፈጁ ያሉ ሰዎች በአርቲስቱም ሄድ በሌሎች ነገሮችም በተለያዩ የሙያ ዘርፎች ውስጥ ያሉ የአማራ ተወላጆች እንግዲህ ከአገኘሁ ተሻገር መማር ካለባቸው አሁን ነው መማር ያለባቸው። በጣም ጊዜው እየረፈደ ነው። አሁንም በእርግጥ ይጠበቃሉ። አሁን ላይም የሚወስዱት እርምጃ በተወሰነጃ የዚህን ሰው የእድሜ ለማሳጠር ይጠቅማል። ግን እነዚህ ሰዎች አሁንም አንቀላፍተዋል። አብረን ከአብይ ጋር መቃብራችን አንድ ይሁን ያሉ ነው የሚመስለው። ለማንኛውም አገኘሁ ተሻገር ላይ የደረሰውን እንግዲህ ዝርዝሩን ትክክለኛውን መረጃ ስናገኝ ይፋ እናደርጋለን። አገዛዙ ደብቆታል። መደበቅ የሌለበትን የደበቀው ይሄ ሰውዬ የት አለ? የት ገባ?
እሱን የበላው ጅብ አይጮህም። ለማንኛውም በዚህ ዙሪያ ላይ ባለስልጣናትም ሆነ ሌሎች አካላት ውሳኔ ይወስኑ ዘንድ አሁን እድል ከጃቸው ከበራፋቸው ትገኛለች። ይሄን ካልወሰኑ መጨረሻቸው በጣም አጉል እንደሚሆን ግን ምንም ጥርጥር የለውም። ወል ስላገኘው ያን ያህል ሬሌቫንት ነው ብዬ አላስብም ስለሱ ማውራት። እውነት ለመናገር የአማራ ህዝብ እነዚህን አይነት ሰዎች እንደዚህ አይነት ፈረሶችን ነው ሲታገል የኖረው። አሁንም ለህግና ለፍትህ መቅረብ አለባቸው ብሎ ከሚያስባቸው ሰዎች እንደናገኘው አይነት ሰዎች ናቸው። ምክንያቱም ከዚህ አገዛዝ ጋር ሆነው በራሳቸው ህዝብ ላይ እንግዲህ የራሳቸው አማራው የራሳቸው ህዝብ ነው ብለን ካሰብን በእርግጥ እነሱ አማሮች እና አይሉም በነገራችን ላይ ግን ደግሞ ይሄ ጦርነት ሲታወጅ በዚህ ህዝብ ላይ ይሄንን ጦርነት እያሳለጡ ያሉ ልክ በኮሎኒያል ጊዜ ከኮሎኒያሊስቶች ጋር ይተባበሩ እንደነበሩ አይነት ኃይሎች ዛሬ ላይም ይሄንን ህዝብ በማስወጋት ረገድ የግንባር ቀደም ሆነው ህዝብ እያስፈጁ ያሉ ናቸው። እነዚህ እንግዲህ ለፍትህና ለፍርድ የምንፈልጋቸው ናቸው። የአማራን ህዝብ እድሜ ልካቸውን የሚፋረዳቸው ሰዎች ናቸው። እነዚህ ሰዎች የመዳን እድል የላቸውም። እንዳልከው ኦርፋን ናቸው። ኦርፋን ከሆኑ ደግሞ አገዛዙ ከማህበረሰባዊ እድል ነበራቸው ነው ህብረተሰባዊ ቤዝ ነበራቸው። ህብረተሰቡን ይዘው መታገል ይችሉ ነበር። ግን ከህዝቡ ጋር የቆሙት ሰዎች በምን አይነት ሁኔታ ውስጥ በእስር ቤት መከራቸውንና ዋጋ እየከፈሉ እንዳሉ ታውቃለህ። እነዚህ ግን ከአገዛዙ ጋር መቆምን የመረጡ ናቸው። መጨረሻቸው ምን ሊሆን ይችላል? አገዛዙ በነገራችን ላይ እነዚህን ሰዎች ይዞ መቀጠሉ አዋጭ አይደለም። ለአገዛዙ አያዋጣው። ምን ይሰሩለታል? ወሬ ሊያቀብሉ ይችላሉ ብሎ እንደውም ይጠረጥራል። ኦኬ፣ ምክንያቱም ለአገዛዙ እነዚህ ሰዎች ጠላት ናቸው። ታዬ ነገረን ታስታውሳለህ? ቹቹ አለባቸው ጋር ደወልኳል። ቹቹ የዛኔ አማራ ክልል የብልጽግና ምናምን ኃላፊ ነው። የብልጽግና ሳይሆን ያኔ አዴፓ የሚባለው ድርጅት ነበር የነበረውና አብይ አህመድ ከጠላቶቻችን ጋር እንዴት ትደዋወላለህ አለኛል። እንዴ ወንድሞቻችን ናቸው አልተባለም እንዴ? እንዴት ጠላቶቻችን? በቃ የአማራ ልሂቃን ሁሉ ጠላቶቻችን ናቸው ማወቅ አለብን። ስለዚህ ከነሱ ጋር መገናኘት የለብንም አለኝ ይላል ታዬ። እነዚህ ሰዎች ኤልሚ ቦፋ ቦፉማ ተብለዋል። የእባብ ልጆች እባብ ናቸው ተብለው በጠላትነት የሚፈረጁ በአገዛዙ አይን የሚታዩበት መንገድ የተለየ ነው። በጠላትነት የሚተፈረጁ ናቸው። ህብረተሰቡ ደግሞ የአማራ ህዝብ ላይ ለሚደርሰው እልቂት ሁሉ ተጠያቂ ናቸው፣ ኃላፊነት አለባቸው ብሎ የሚፈልጋቸው በፍትህ መቅረብ አለባቸው፣ ለፍርድ መቅረብ አለባቸው የሚላቸው ግለሰቦች ናቸው። አገዛዙ በየትኛውም አይነት መንገድ ቢያስጠጋቸውና ቢያስጠልላቸው አንዳንዴ በርደን ይሆኑበታል። እነዚህ ማህበራዊ ቅቡልነት የላቸው፣ ሄደው ህዝቡን ሊያሳምኑ አይችሉም። እዚህም ቢሆኑ ምናልባት መረጃ ሊያቀብሉ ይችላሉ። ስለዚህ እነዚህ ሰዎች አንድ በአንድ ለቃቅሞ ማስወገድ እንጂ ምን ልታረጋቸው ትችላል? በቃ ዲስ አር ላይክ እንዳልኩ ያሜባን ያህል እንኳን ክብር የሚሰጣቸው አይደሉም። መጨረሻቸውን ፕሪዲክት ልታረጋው ትችላለህ። ባለ ፖለቲካል ሬሌቫንስ እኮ ነው የምትቀጥለው። የፖለቲካ ሰርክል ውስጥ ለአብይ አህመድ ጥቅም ማትሰጥ ከሆነ ለምሳሌ አሁን ትግራይ ላይ ለሚጀምረው ጦርነት ጥቅም ይሰጡኛል ያላቸውን ሰዎች አስቀድሞ መልምሏል። ወደ ራሱ ለማስጠጋት ጥረት ሲያደርግ ተመልክታል። እነዚህም አማራው ላይ ጦርነት ለማስጀመር ጠቀሙት፣ ግን ጦርነቱ እሱ የሚቆጣጠረው አልሆነም አሁን። ስለዚህ ምንም ጥቅም የላቸውም፣ ፋይዳ የላቸውም። ኦፍ ኮርስ አሁን የዚህ ምክክር ኮሚሽኑ ውጤትና ሪኮሜንዴሽን እስኪጸድቅ ድረስ ሊያቆያቸው ይችላል። ከዛ በኋላ ግን ጀነራሎቹ በላቸው ባለስልጣናቶቹ በላቸው አብዛኞቹ ሬሌቫንት ናቸው ፖለቲካሊ ስፒኪንግ። ኦሬዲ ሞተዋል እና እነዚህ ሰዎች በህይወት ከለቀቃቸው መረጃ ያወጣሉ። ስለዚህ በመኪና አደጋ፣ በአውሮፕላን አደጋ፣ በህክምና ወቅት እንደሞቱ ማድረግ ነው የሚኖርበት ማለት ነው ዛስ አብይ አህመድ። በዛ መንገድ ነው የሚሄዱት። ማናቀው አይደለም እኮ ማን በምን መንገድ ሊሞት ይችላል የሚለው ነው ማናውቀው እንጂ አብዛኛው መቼ እንደሚሰናበት ግልጽ ነው ማለት ነው። ግልጽ ነው እና ብዙም በእነዚህ ሰዎች ላይና ሌሎቹ ባላቸው አሁን እነ ብርሃኑ አሁን ፖለቲካሊ አሉ ማለት ነው። መሳይ ብዙ ጊዜ ፕሮግራም ስለምትሰራበት ነው በነገራችን ላይ ምንድነው ሚናቸው? መኖራቸው ለአብይ አህመድ ምን ይጠቅመዋል? ለአብይ አህመድ የጠቀመው ጥቅም ለሌሎች ሀገራት ምናምን ሲሄድ ምን ይላቸዋል? መልቲ ፓርቲ ሲስተም እኮ ነው የምንከተለው፣ እሱ ከኢዜማ ምናምን ይሄኛው ምናምን ይላቸዋል። ልክ የሆነ ሙክት ከበጎች መሃል አውጥተህ የሰባ ሙክት እንደምታሳየው ሳምፕል አድርጎ ያሳያል
ውጪ እንደውም ኢትዮጵያ ውስጥ ህብረ ብሔራዊ ፖለቲካ እንዳይኖር ለአፋኝና ለአባገነን አገዛዝ ሰዎች በምን ልክ ሊተባበሩ ይችላሉ የሚለው ሌሰን የቀሰምንባቸው እውነት ለመናገር ሰው በዚህ ልክ ከህብረተሰቡ ሊነጠል ይችላል ወይ ከወገኑ ሊነጠል ይችላል ወይ የሚለውንም በአንዳንዶቹ እንድንማር ያደረገ ነው መሳይ ሰው ከዚህ አንፃር ቀጣይ ጣፈንታቸው ምን ሊሆን እንደሚችል ተገማች ነው ልልህ ነው ግን ለኛ ብዙም ጉዳያችን ነው ብያላም ትንግርቱ በጣም ነው ማመሰግነው